የ11 ምዕመናን ሥርዓተ ቀብር ዛሬ ተፈጽሟል። በትናንትናው ዕለት ከአርባ ምንጭ ዚጊቲ አቡነ ገብረ መንፈስ ቅዱስ በዓለ ንግሥ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ሕይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በሕክምና ላይ ከነበሩ 21 ሰዎች ደግሞ አራቱ ሕይወታቸው ማለፉን ነው ከዞኑ ፖሊስ የደረሰው መረጃ የሚያሳየው። በአጠቃላይ የሟቾች ቁጥር የመረጃ እስከተዘጋጀበት ጊዜ ድረስ 18 ደርሷል። ዛሬ የ11ዱ ሥርዓተ ቀብር በሻሸመኔ ከተማ ተፈጽሟል። በደብረ አሰቦት አቡነ ተክለ ሃይማኖት ቤተክርስቲያን 6 ሰዎች፣ በልደታ ቤተክርስቲያን 3 ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪና ሲያሽከረክር የነበረው ሹፌርና ታዳጊ ልጁ በአጠቃላይ የ11 ምዕመናን ሥርዓተ ቀብር መፈጸሙን ነው ከአድባራቱ ያረጋገጥ ነው። የቀሪዎቹ ሥርዓተ ቀብር በልዩ ልዩ ምክንያቶች በነገው ዕለት እንደሚደረግ ከቤተሰቦቻቸው ማጣራት ተችሏል። በቀብር ስነ ሥርዓቱ ላይ የምዕራብ አርሲ ዞን የመንግስት የሥራ ኃላፊዎችና የሃይማኖት መሪ እንዲሁም በርካታ ቁጥር ያላቸው የከተማው ነዋሪዎች ከተለያዩ አካባቢዎች ለማጽናናት የተገኙ ሰዎች ተገኝተው ነበረም። ብፁዕ አቡነ ኤርምያስ በአደጋው በሞቱ ምዕመናን የተሰማቸውን ሐዘን በመግለጽ በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና ገዳማት ጸሎተ ፍትሐት እንዲደረግ አባታዊ መመሪያ ሰጥተዋል። ብፁዕ አቡነ ኤርምያስ በአርባ ምንጭ ዚጊቲ አቡነ ገብረ መንፈስ ቅዱስ የመጋቢት አቦ የንግስ በዓል አክብረው በመመለስ ላይ ሳሉ በተከሰተው የመኪና አደጋ ሕይወታቸውን ላጡና ጉዳት ላስተናገዱ ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ተጉዘው በመጡ ምዕመናን ላይ የተሰማቸውን ሐዘን ገልጸዋል። የእግዚአብሔር ፍቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድምና እህቶች በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና አንድ ገዳማት ጸሎተ ፍትሐት እንዲደረግ አባታዊ መመሪያ ሰጥተዋል። አምላካቸውን ብለው ታምነው ከቤት ለወጡ ነፍሳት ልዑል እግዚአብሔር እረፍት ይስጣቸው ብለዋል። በተመሳሳይ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ክቡር አቶ ጥላሁን ከበደ ከአርባ ምንጭ ዚጊቲ አቡነ ገብረ መንፈስ ቅዱስ ወደ ሻሸመኔ ሲጓዙ በነበረ የህዝብ ማመላለሻ አውቶቡስ ላይ በወላይታ ዞን በዳሞት ወይዴ ወረዳ በዴሳ ከተማ መውጫ ባጋጠመው አደጋ ሕይወታቸው ባለፈና ጉዳት በደረሰባቸው ወገኖች ላይ የተሰማቸውን ሐዘን ገልጸዋል። ጉዳቱ አሰቃቂ ልብ ሰባሪ ክስተትም ነው ብለዋል።